ውል ስላለኝ ቤቴን አገኛለሁ በተቀመጠው ፕሮግራም መሰረት ብሎ የሚገዙ ደግሞ ሰዎች አሉ። በጣም ብዙ ችግሮችን እያየን ነው። ውሉን የሚመዘግብ አካል ቢኖር የትኛውን 17 ፎቅ ነው በኢትዮጵያ ተጨባጭ ሁኔታ በ2 ዓመት የምትሰራው? ቤቱ በ2 ዓመት ወይም በ3 ዓመት ሊሆን ይችላል አስረክባለሁ ያለው፣ ግን 9ም 10 ዓመት አልፎትም ስቲል ደግሞ ልክ የቤት አልሚው ልክ እንደ ባለመብት ገንዘብ ጭማሪ ሌሎች ነገሮችን ይጠይቃል። ሰዎችም ይጨምራሉ። አልከፈልክም ብሎ ውል ሲሰርዝ ታያለሽ። የትኛውን ክፍያ? ሁለተኛውን እኮ ክፍያ ያልከኝ 7ኛ ፎቅ ስትራክቸሩ ሲደርስ ነው ያልከኝ። 7ኛ ፎቅ የደረሰው ከፈረምኩ ከ5 ዓመት በኋላ ነው። ይሄን ያህል ዓመት ጠብቅ ያለው ሚለኝን ገንዘብ ከፍዬ የዛሬ 2 ዓመት በያስረክበኝ የተሻለ ነው። ይሄዳል፣ ቤቱ እንዳያመልጠው ይሻማል፣ ይፈርማል። ፕሮብሌም ሲመጣ እኛ ጋር ይመጣል። በምን እንድፈነው? ቤቱን ሰጥቻለሁ። ከዛ ውጭ ያለው እቺ ያንተ ካርታ ያቺ ናት። እቺ ግን እኔ ሌላ ነገር መስራት እችላለሁ። ሲፈረም ዝም ብለው ነው ፈርመው ወረቀታቸው ነው። ዋስትና አለ የለም? ዋስትና ግን ያው አዋጅ አለው። ሰላም ጤና ይስጥልኝ። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች፣ ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እነሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፍትህ ለሀገሬ ውይይት የምናደርግበት ርዕሰ ጉዳይ ቤት ሰርቶ ከመሸጥ ጋር የተገናኙ የሪል ስቴት ጉዳዮችን አስመልክቶ ምን የህግ ጉዳዮች አሉ፣ በተግባር የሚያጋጥሙን ችግሮችስ ምንድናቸው የሚለውን ነው የሚሆነው። በዚህ ጉዳይ ላይ ውይይት ለማድረግ እንደተለመደው አንድ የህግ ባለሙያ እንግዳ አድርጌ ጋብዤላችኋለሁ። እንግዳዬ አቶ ዜና ደባሱ ይባላሉ። ጠበቃና የህግ አማካሪ ናቸው። በጣም አመሰግናለሁ አቶ ዜና እንግዳዬ ሆነው ስለመጡ። እግዚአብሔር ይስጥልኝ። ታናሻችን ልጃችን ሆነሽ ህዝብም ባለሙያ የሚማማርበትን ፕሮግራም ቀርጸሽ ያለን እንድናካፍል ስላደረግሽን እጅግ አመሰግናለሁ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ስለ ሪል ስቴት ከዚህ ቤት ሰርቶ ከመሸጥ ጋር በተገናኘ ስላሉ የህግ ጉዳዮች ነው የምናወራው ዛሬና ለመጀመሪያ ያህል ይህንን በሚመለከት ስለ ሪል ስቴትና ቤት ሰርቶ መሸጥን በሚመለከት በሀገራችን ያሉ ህጎች ምንድን ናቸው? የትኞቹ ህጎች ናቸው ይህንን በሚመለከት ዝርዝር ጉዳዮችን የያዙት? ጥሩ። በመጀመሪያ ሪል ስቴት ሲባል ከውጪ የወሰድነው ቋንቋ ነው። በእኛ ሀገር ባለን ቋንቋ ስንተረጉመው ቤት ሰርቶ የመሸጥ ነው። የሪል ስቴት ህግ የሚባል ሳይሆን ቤት ሰርቶ የመሸጥ በሚለው ላይ ቤት ሰርቶ ቤት የማይንቀሳቀስ ንብረት ሆኖ የማይንቀሳቀስ ንብረት ደግሞ የሚሸጥበትንም ሆነ የማይንቀሳቀስ ንብረት ሲሰራ በእንግሊዝኛ ቋንቋ ኮንስትራክሽን የኢትዮጵያ ህግ በ1952 የወጣው የኢትዮጵያ ፍትሐብሔር ህግ ደንግጎት ይገኛል እና ይህም ቤት ሰርቶ የመሸጥ ውል ህግ የምንለው የፍትሐብሔር ህጋችንን ሆኖ ነገር ግን ሁለቱን የህግ ክፍሎች እያቀናጀን የሚዘጋጅ ውል ይሆናል። ያው ተዋይ ወገኖች በውል ይገዛሉና ያ ይሆናል እና ከዚህ ጋር የተያያዙ ሌሎች ህጎችን እንግዲህ የግድ የሪል ስቴት መባል የለባቸውም። ግንባታ ነው። ከግንባታ ጋር የተያያዙ የዓለም አቀፍም አሰራር ኢትዮጵያም የተቀበለቻቸው በጠላት ጊዜ ነው የሚባለው በ28 እስከ 33 ጊዜ ኢትዮጵያን እንትን ለማለት ለቅኝ ለመግዛት የመጣው የጣሊያን መንግስት ጣሊያኖች በመጡ ጊዜ የሚጠቀሙባቸው የህንፃ አዋጅ ወይም የህንፃ ህግ አለ። ሌሎች በቀዳማዊ ኃይለ ሥላሴ ጊዜ ማዘጋጃ ቤቶች ምክንያቱን አላቅም፣ ግን በፈረንሳይኛ ወይም ከፈረንሳይ በተወሰደ ደንብ የህንፃ አዋጅ አይነት ነገር አድርገው ከተማ ውስጥ የሚሰሩትን ህንፃዎች በዚህ መሰረት የአርኪቴክቸራሊም ስትራክቸራሊም እንደዚህ የሚል ልምድ ሲደረግ ነበረ። ከዛ እኔ በመንግስት ስራ ላይ በነበርኩ ጊዜ በ1984-85 ነው የለቀኩት። ግን እዛ እያለሁ የህንፃ አዋጅ ቢልዲንግ ኮድ ይውጣ ተብሎ ተጠንቶ
በአጋጣሚ እኔ ያን ጊዜ የስራና ከተማ ልማት ሚኒስቴር የህግ ክፍል ባልደረባ ወይም ኃላፊ ሆኜ ሲሰራ ይሄ የህንፃ እንግዲህ ስራ ማለት የስራና ከተማ ስራ ማለት በእንግሊዝኛ ወርክስ ማለት ነውና ኮንስትራክሽኑ ነው። ከሰራተኛና ማህበራዊ ጉዳይ ስራ የሚለው ከዛ ጋር ሳይሆን ስራ ወርክስ ነው፣ ያኛው ሌበር ነው። እና በዛን ጊዜ ነው እንዲወጣ ያደረግነውና አርኪቴክቶች፣ የህንፃ መዋቅር ወይም የስትራክቸር ባለሙያዎች፣ የዋጋ መጠን ኳንቲቲ ሰርቬየሮች፣ እነዚህ የመሳሰሉ የሚመለከታቸውን ባለሙያዎች ከአዲስ አበባ ዩኒቨርሲቲ ቴክኖሎጂ ፋክልቲ ጋር ተባብረን ባለሙያዎች ተመርጠው እኛና ፍትህ ሚኒስቴር የኔ መስሪያ ቤት እና ፍትህ ሚኒስቴር ጋር ተቀናጅተን በህግ ሙያ የአዋጁን አቀራረጽ በተረፈ ዝርዝሩን የቴክኒክ እንትን እነሱ አስገብተውበት በኋላ እኔም መንግስት ስራ ከተውኩ በኋላ ህንፃ አዋጅ ቁጥር 624 2009 የሚባለው ወጥቷል። ከዛም በኋላ ይሄ ህንፃ አዋጅ ነውና በተወካዮች ምክር ቤት ሲጸድቅ በሀገሪቱ ፕሬዚደንት ተፈርሞ ሲወጣ አዋጅ ነውና እሱን ለማስፈጸም ደግሞ የሚኒስትሮች ምክር ቤት ደንብ አዋጅ ቁጥር 243 በ2003 ዓመተ ምህረት የወጣው እነዚህ ደንብ ቁጥር ከዛ በኋላ እንግዲህ ከነዚህ በኋላ ክፍለ ከተሞች ወይም ይሄን ተግባር ላይ የሚያውሉ ከተሞች ከተማ የሚያስተዳድሩ አካላት ዝርዝር አፈጻጸም እንዲያወጡ ሁሉ የሚገልጽ አዋጅ ነው። እነዚህ ሁለት የህንፃ አዋጅና የህንፃ ደንብ ሙሉ ለሙሉ የሪል ስቴት ወይም የቤት ሰርቶ የመሸጥ ህግን አካል ናቸው፣ እንደውም መሰረት ናቸው። እነዚህ ነገሮች ግን እኔ እንደ ጠበቃ በምሰራበት ጊዜ በተም ሪሰርችን ባናደርግ ጥናት ባናደርግም ለኬዝ ብለን ግን ከምናነበውና ለመተዳደሪያችን ብለን ከምንሰራው ላይ ያየሁት ልምድ ምንድነው? የህንፃ አዋጅን ከግንባታ ፈቃድ ከመስጠት ውጪ ቁጥጥር ክትትል የለው። አንድ ትልቅ ምሳሌ ከተማችን መሃል ጊዮን ሆቴል መግቢያ ላይ የተሰራው ህንፃ የሼክ አላሙዲ ህንፃ ኒና የሚባለው ህንፃ ሲሰራ ራሳቸው ባለቤቶቹ የራሳቸውን ጥራትና ቁጥጥር አድርገው ነገም ለረጅም ጊዜ ሊገለገሉበት ስለሚፈልጉ ተቆጣጥረው ስለሰሩት እንጂ የከተማው አስተዳደር ሄዶ የተቆጣጠረው ነገር አልነበረም። ግንባታ ፈቃድ ሰጥቶ ሊሆን ይችላል። ከዛ በኋላም ህንፃው ሲያልቅ መጠቀሚያ ፈቃድን ለመስጠት ደረጃውም ሊፍቱም መታጠቢያ ቤቱም ሁሉም ለተመደበለት ወይም ለታለመለት ዓላማ መዋሉ ሲረጋገጥ ነው ይሰጡት። ያኔ የግድ ሄደው ሊሆን ይችላል። ታዲያ ያን ያህል ዘመን ሲሰራ ከመሰረት ጀምሮ በላይ ድረስ ሲሰራ በመካከሉ ቁጥጥር አድርገዋል ወይ? ይሄ አሁን ያልኩት የህንፃ አዋጅና የህንፃ ደንብ ይሄንን እንዲያደርጉ ዝርዝር አለው። ሊያስቆሙ ይችላሉ፣ ሊያስፈርሱ ይችላሉ። ይሄ ምንድነው? ከፐብሊክ ሴፍቲ ወይም ከህዝብ ደህንነት አኳያ አጠቃቀም ላይ አሁን በቅርብ አይደለም እንደ አንድ አሳንሰር ኤሌቬተር ተበጥሶ አንድ የኪነት ባለሙያ ላይ አደጋ የደረሰው ከበፊት ሲሰራ ነው። ሜንተናንስስ ጥገና በየጊዜው የግድ ባለቤቱ መሆን አለበት። የከተማው አስተዳደር በተለያየ ስራ ዘርፎቹ እነዚህን የመከታተል እንትናለውና የህንፃ ቅድም በመጀመሪያ የጠየቅሽኝ የሪል ስቴት ህግ አለ ወይ? አሁን አለ። የሪል ስቴት ህግ አይባል እንጂ ፍትሐብሔር ህግ ውስጥ በተለያዩ ክፍሎች ውስጥ አለ። ከዛ ውጪስ የህንፃ አዋጅ አለ። ህንፃ በምን መሰረት መሰራት እንዳለበት የምንትን የሚሉት አሉ። እነሱ አንድ ላይ የሪል ስቴት ህግ ተብለው ሊወሰዱ ይችላሉ። ደግሞም አሁንም እንትን እየተደረገባቸው ናቸው ያሉት። ከዚህ በተረፈ ግን ብሶቱም ምሬቱም ከህዝቡ ከቤት ገዢዎች ሲመጣ አሁን መንግስት በአጋጣሚ የተወካዮች ምክር ቤት የኮንስትራክሽንና የመሰረተ ልማት ኮሚቴው ሰብሳቢው እውቅ መሐንዲስ ናቸው። እዚህ
የህዝብ ተወካይ ሆነው ያገለግላሉ። እዛው የዛ ኮሚቴ ውስጥ አሉ። ከዛ ኮሚቴ ውስጥ ሰብሳቢ ናቸው። ባለሙያዎችን ከዚህ ጋር የተገናኙ ማህበሮችን ጠርተው ያስተቹበትን አጋጣሚ እጅግ እጅግ አድናቆቴን እገልጻለሁ። አዎ ዶክተር እሸቱ ተመስገን ደስ እያለኝ ነው ስማቸውን የምጠራው። ምክንያቱም የሚኒስቴሩ መስሪያ ቤት ስራው ይሄ የሚመለከተው ሴክተር መስሪያ ቤት በራሱም ባለሙያዎች በዛ ላይ ስራ ተቋራጭ ይመዘግባል ብዬ አምናለሁ። አማካሪ መሐንዲሶች ይመዘግባል ብዬ አምናለሁ። ሁሉም በእጆቹ ናቸው። ማህበሮቹ ደግሞ በማህበር የአርኪቴክት አሶሲዬሽን ማህበር አለ፣ የሲቪል መሐንዲሶች አሶሲዬሽን አለ፣ የኳንቲቲ ሰርቬዮች አለ፣ የስትራክቸራል መሐንዲሶች አለ። እነዚህን ማህበሮች ኑ ይሄን አዋጅ ላወጣ ትንብያለሁ እና ኑና ተቹበት ተብሎ ወጥቶ በስሎ ተወካዮች ምክር ቤት የሚሄደው እኮ እንደ አዋጅ ሊወጣ ግን እድለኛ ነን። እኒህ ሰው ሰብሳቢ ናቸው፣ እኒህ ሰው ባለሙያ ናቸው። ኑ ተብሎ የህግ ባለሙያ ምን ተጠርቶ አስተችተው አሁን የሪል ስቴት ልማት እና የማይንቀሳቀስ ንብረት ግብይትና ግመታ ረቂቃዎች ተብሎ እዚህ ላይ አስተችተው ወጥቶ ይሆናል ወይ ደግሞ የሚቀረው ደረጃ ይኖራል። በተወካዮች ምክር ቤት አሰራር መሰረት አሁን ወጣ። ይሄ ሲወጣ ታዲያ ምንድን ነው? ማን ነው ይሄ ኩባንያ? እንዴት ነው መሆን ያለበት? እስካሁን የደረሰው ሮሮ ምንድን ነው? የሮሮውን መልስ እንዴት እንሰጣለን በሚል ይወጣል። መቼም እኔም አንቺም ባለሙያ ነን። ዛሬ ስለወጣ አይደለም ስራ ላይ ሲውል ደግሞ የሚደርሰውን ችግር በማሻሻያ በአሜንድሜንት አድርጎ ይሻሻላልና ህጎቹን በተመለከተ ይሄ ነው። ከዚህ ከቅድም የገለጹልን ቀድሞ የነበሩ አዋጅና ደንብን በሚመለከት እንግዲህ አንድ ህንፃ ምን አይነት ነገሮችን ነው ሊያሟላ የሚገባው? ሲሰራስ እንዴት ነው ጥራቱን ጠብቆ መሰራት ያለበት? ለህብረተሰቡም ደህንነት ልንለው እንችላለን። ህንፃውም ደግሞ ረጅም ጊዜ እንዲቆይና ለተፈለገለት ዓላማ የሚለውን እኔ የምስማማለሁ። የሪል ስቴት ህግ አይደለም ልንለው አንችልም። ምክንያቱም የሪል ስቴት ህግ ነው ወይም ደግሞ ቤትን ገንብቶ መሸጥ የምትለዋን ብቻ ስለወሰድን አይ በዚያ እንገዛም ልንል አንችልም። ምክንያቱም ህንፃ ስለሆነ ህንፃው እንዴት ነው የሚሰራው፣ ምን ነገሮችን ማሟላት አለበት የሚለው ግዴታ ከዛ አዋጅ የሚመጣ ስለሆነ ማለት ነው። አሁን እንዳሉት ደግሞ እንግዲህ በፓርላማ እንደጸደቀ ሰምተናል። ግን ፐብሊሽ ተደርጎ ታትሞ ስላልወጣ እኛም ስላላገኘ ነው እንጂ በጣም ብዙ በተግባር ያሉ ክፍተቶችን ከግምት ያስገባ ብዙ ቀዳዳዎችን ሊሞላ የሚችል በሪል ስቴት አልሚዎችና በገዢዎች መካከል ያለውንም ግንኙነት ዳይሬክትሊ በሁለቱ መካከል ያለውን ነገር ገቨርን ማድረግ የሚችል ህግ አለና እሱ ብዙ ሊፈታ እንደሚችል እኔ መስማማለሁ። ምናልባት ከዚህ ከቤትን ገንብቶ መሸጥ ጋር በተያያዘ አሁንም ትንሽ ጀምረውልኝ ስለነበረ በጣም ብዙ ሮሮ አለ። በተለይ ደግሞ ቤት ይኖረኛል ብለው በፌዝ በየጊዜው ገንዘብ እየከፈሉ ጊዜው የሚረከቡበት ጊዜ ውሉ ላይ ተቀምጦላቸው ያንን የሪል ስቴት አልሚ አምነው ወይም ደግሞ በህግ የሚተዳደር ሀገር ነውና ውል ስላለኝ ቤቴን አገኛለሁ በተቀመጠው ፕሮግራም መሰረት ብሎ የሚገዙ ደግሞ ሰዎች አሉ። በጣም ብዙ ችግሮችን እያየን ነው። እነዚህ ላይ ምናልባት በኋላ እንመጣለን ችግሩ ምንድነው የሚለውን። ግን በቤት ሰርቶ ለመገንባት እቅድ ያወጣ ወይም አልሚ የምንለውና ቤትን የሚገዛ ሰው መካከል ያለው ውል በመሃላቸው ያለው የሚፈርሙት ውጤት ያለው እንዲሆን ማሟላት ያለበት መሰረታዊ ነገር ምንድነው? ከሌላው በጠቅላላ ውሎች በተለይ እንግዲህ በእኔ በሙያ የታከልምዴ ውሎች ቢመዘገቡ ውሎች የሚመዘገቡት ስንገደድ ነው። የቤትን የማይንቀሳቀስ ንብረት ሽያጭ ሲሆን ውል ክፍል ካልተሄደ ህገ መንግስታዊ የቤት ባለቤትነት መብትሽን አንትናቲዩም ስራ ላይ አታዊው። ስለዚህ የግድሽን ትሄጃለሽ። እንደሱ አይደለም መሆን ያለበት። ማንኛውም ውል የሰነዶች ማረጋገጫ ምዝገባ ጽሕፈት ቤት እንግዲህ አሁን ያለው የሚመዘግበው እሱ ነው። በሌሎች ሀገሮች በሙያው የተካኑ የህግ ባለሙያዎች እንዲመዘገቡ ፈቃድ ይሰጣል። እኔ በዘመኔ ኤርትራ ከኢትዮጵያ ጋር አንድ በነበረችበት ጊዜ እዛ አሉ የሰነዶች ማረጋገጫና ምዝገባ ጽሕፈት ቤትን ስራ የሚሰሩ ውሎችን የሚያረጋግጡ የህግ ባለሙያ ምንድነው? ለምሳሌ አሁን የኛ የፌደራል ሰነዶች ማረጋገጫና ምዝገባ አዋጅ ቁጥር 622 ወጥቶ በሱ የተጠቀመን የሚመዘግባቸው ውሎች ያውል ሲወጣ አላቅም
ከወጣ በኋላ ነው ማቀው። አንድ በዚህ መልእክት ማስተላለፍ እንፈልገው ማንኛውም የመንግስት ስራ አስፈጻሚ አካል ኤግዜኪቲቭ ኦርጋን የምንለው አዋጅ ከማውጣቱ በፊት ፍትህ ሚኒስቴርን ብቻ አይደለም፣ ይቅርታ ወገናዊ አይነት ይመስለኛል የመንግስት መስሪያ ቤትን እንጂ ሌላውን ባለሙያ አያይም። እኔ በሙያ ሁሌ የማፍርበት ነገር አለኝ። ቀደም ብሎ የነበሩ የጤና ጥበቃ ሚኒስቴር ዶክተር ቴዎድሮስ አድሃኖም በየመንገዱ ላይ ያሉ የሀገር ባህል መድኃኒት የሚሸጡትን በስርዓት መዝግበው በስርዓት የነሱንም ዘመናዊ ሕክምና እንትን እንዲገባ ዘመናዊውም እነሱን እንዲያስተምር ያን በዚህ መሰረት ሊወጣ ነውና ተሰብሰቡ ብለው አወጡ። ከአንዴም ሁለቴም አወጡ። በቂ ጊዜ ጠበቁ። ከዛ በኋላ ያለውን ግን መንግስት እርምጃ እንዲወስድ ማለት በፖሊስም ሆነ በምንትን እንዳደርጉና መስመር አስያዙ። ተከበረ ማለት ነው። ገቢዎች ሚኒስቴር እንደ ድርጅት ሂሳብሽን ዘግተሽ ስታቀርቢ ፈቃድና ችሎታ ያለው ሰው ካላሰራሽ አይመለከቱልሽም ሂሳብሽን። ምን ነው የህግ ባለሙያዎች በየራፖሩ በየምኑ እንደዚህ ሲደረግ የምንቆጣጠርበት መንገድ የለንም ወይ? አንድ አዋጅ ሲወጣ የጠበቆች ማህበር በአሁኑ በተለይ ተደራጅተን በአዋጅ ተቋቁመን ሁሉም ትክክለኛ ፈቃድ ተሰጥቶት የሚሰራው በማህበር የተደራጀንበት ነው። እኛ ትልቅ በእኔ እምነት ትልቅ ለመንግስት የህግ አማካሪዎች ነን። ተወካዮች ምክር ቤትም ሆነ እያንዳንዱ የሚኒስቴር መስሪያ ቤት በእንዲህ እንትን ጥናት የሚያደርጉ ወይም አብረውን የሚያጠኑ ባለሙያዎች ይመደቡልን ብለው ለጽህፈት ቤታችን እንትን በሚሉ ጽህፈት ቤታችን ውስጥ እኮ በህግ ባለሙያዎች ማህበር በኩል ዘርፍ ነበረን። የባህር ህግ ዘርፍ፣ የኢንሹራንስ ህግ ዘርፍ፣ የኮንስትራክሽን ህግ ዘርፍ ተብሎ ተከፋፍሎ ማለቴ በዛ እንትኑ ያላቸው ጥናታዊ ጽሁፍ እንዲያቀርቡ ሆነ ማንኛውም ለማድረግ እንደዛ ያኔ ምክር ቢጠየቅ ጥሩ ነው። ገቢዎች በአንድ በኩል አዋጅ ሲያወጣ እንዲህ የተላለፈ 15 ዓመት ይላል። ይህ 15 ዓመት የወንጀል ቅጣት ነው። የስራ አስፈጻሚ ያወጣው ከፍትህ ሚኒስቴር ተማክረናል ሊሉ ይችላሉ። ግን 15 ዓመት ለመቀጣት ምን ነገር ነው? የአስተዳደሩ የአስፈጻሚ አካል መስሪያ ቤት ዜና እንዲህ አይነት ጥሷል 15 ዓመት ነው የሚሉ ወይስ ፍርድ ቤት ሄዶ የዛ 15 ዓመት የሚያስቀጣ መሆኑን መመዘን የለበትም? የቅጣት ህግ አለው እኮ የወንጀል ችሎቶች እንትን የሚሉት እና እንደዚህ አይነት አዋጅ ሲወጣ መቀናጀትና ባለሙያዎችን ሰብስቦ 624 ቅድም የህንፃ አዋጅ ሲወጣ የኮንሰልቲንግ ወይም የምህንድስና ማማከር ድርጅቶችን፣ የስራ ተቋራጮች ድርጅቶችን እና እንደዛ አይነት የስራ ተቋራጭ ማህበሮች እነዚህን ሰብስበን ይሄን እንደዚህ አይነት ህንፃ አዋጅ ሊወጣ ነው ረቂቁ ይኸውላችሁ ውሰዱትና ከ15 ቀን በኋላ እንወያይበታለን ብለን ጠርተናቸው መንገድ ትራንስፖርት ባለስልጣን አዳራሽ ስቴዲየም ጋር 2 ዙር አስደርገን በኋላ ስራ ላይ እንዲውል ግብዓት ለመሰብሰብ ለምን ልምቱ ላይ ስራው ላይ የተሰማሩት እነሱ ሲሆናቸው የሚያቃጥለውንም ቀዘቅዘውንም ያውቁታል። ወጥቶ ስራ ላይ ለመዋል ያስቸግራልም እንደዛ ነው። ስለዚህ እንትኖች ሲወጡ በዛ መልክ ቢሆኑ ይመረጣል። አሁን ቅድም የምህንድስና ባለሙያ ተወካዮች ምክር ቤት የከተማ ልማትና የመሰረተ እንትን የከተማና የመሰረተ ልማት እንትን ምንድነው ኮሚቴ ሰብሳቢን የጠቀስኳቸው ይሄ ነው። ኑ እንወያይ። ደረጃውን አልፎ ግን እሳቸው ባይሆኑ ምናልባት እሳቸው ባይኖሩ ኖሮ እዛ ላይ ኑ እንወያይ ሳይሆን ቀጥታ መጽደቁ ነበረ እና ያ እንትን አይሆንም። ነገ ልምድ እንትን ላይ ስራ ላይ ሲውል የሚጎዳው መንግስት በመጥቀም ፈንታ የሚጎዳው ይሆናል። ለዚህ ሲወጡ እንደዚህ እና አሁን እዚህም ላይ ያለኝ ቅሬታ የአዲስ አበባ ከተማ አስተዳደር የከተማ ልማትና መሰረተ ልማት ሚኒስቴር እነዚህ እንትኖች የማስፈጸም እንትን ተሳትፎ ኃላፊነታቸውን ሊወጡ ይገባል። የህንፃ አዋጅ፣ የህንፃ ደንብ፣ ፍትሐብሔር ህግ ላይ ያሉና እነዛ ዝርዝር እንትኖችን ስራ ላይ ማዋል። ሌላው ስራ ላይ በሚያውሉበት ጊዜ እነሱ በቀጠሯቸው ስታፍ ብቻ ሳይሆን ኮሚቴ ነገር ሆኖ እነዛ የሙያ ማህበሮች የሚሳተፉበት አንድን ህንፃን በአግባብ ስላልሰራ ፈረሰ፣ አደጋ ደረሰ ቢባል ያንን ማን አፈረሰው? በምክንያት ፈረሰ። ያ ኮሚቴ ነው እንትን የሚሰጠው ጥፋተኛ ነህ አይደለህ የሚለው
ኮሚቴው ታዲያ ተገቢው የሙያ ክህሎት ከሌለው የሚያስተላልፉት ውሳኔ ግብታዊ ይሆናል። ይህን ነው ብዙ አንስተን ስንወያይ የነበረውና የሚመለከተው የሴክተር መስሪያ ቤት ከእንደዚህ አይነት ባለሙያዎች ጋር ተባብሮ ስራ ላይ ሊውል ይችላል። አንድ ነገር ልንቀስልሽ እህት፣ አንድ ግለሰብ ገንዘብ ስላለው ወይም ሊነግድ ከፈለገ አንድ ህንፃ ይሰራል እና አድቨርታይዝ ያደርጋል፣ ማስታወቂያ ያደርጋል። ግቢው ውስጥ 800 ሜትር ወይ ካሬ ሜትር ወይ ምናምን ይኖራል። ይሄ ህንፃ በህንፃ አዋጅ መሰረት 12 ሜትር በላይ ህንፃ ከሆነ ይላል ምድብ ሀመሩሃ ምድብ ሀ እንለዋለን። ምድብ ሀ በመሆኑ ብቻ የተመዘገበ ስራ ተቋራጭ፣ የተመዘገበ አማካሪ መሐንዲስ ስራው ላይ እንዲያውል ያ አዋጅ ይላል። ማን ያስፈጽመው? ወደ መሰረታዊ ጥያቄሽ እየመጣሁ። እሺ እሺ። ያ መሰረታዊ ጥያቄሽ ምንድነው? የትኛው ህግ ነው? ለምንድን ነው የትኛው ህግ ነው የሚለው ጥያቄ የመጣው? ሰው ባለ ሮሮ ነው። በ24 ወር ውስጥ የሰፋ እንደሆነ 36 ወር አለበለዚያ 18 ወር ውስጥ እናደርሳለን ብለው ውል ገብተው ውሉን የሚመዘግብ አካል ቢኖር የትኛውን 17 ፎቅ ነው በኢትዮጵያ ተጨባጭ ሁኔታ በ2 ዓመት የምትሰራው? ማትችለው ውስጥ ለምን ትገባለህ ብሎ ያቆመዋል። የሀገሪቷም ኢኮኖሚ ላይ እኮ እንትን አለው። ካሬ ሜትሩን በ2100 ብር እሸጣለሁ ያለ ስራ ተቋራጭ ከ5 ዓመት በኋላ 12000 ብር ይሆናል። እዚህ በውል ታስሯል። በመካከሉ ደግሞ አማካሪም የላቸውም። ውል ማሻሻል አለ ተጨባጭ ሁኔታው ሲል። አሁን ግን ካለፈ በኋላ የቤት ባለቤት ቤት ገዢዎቹ አቤቱታ ሲያቀርቡ ከአቅም በላይ የሆነ ነገር ተከሰተ። ኮሮናው፣ የውጭ ምንዛሪ ምናምንም ይባላል። ያ ከአቅም በላይ ነው ወይ በህጉ መሰረት የሚለውን ያው ፍርድ ቤት ወይም ግልግል ጉባኤ ሲቀርብ የሚታይ ይሆናል። እና ምንድነው የምለው ሲመዘገቡ ውሉ ማለት ሲፈራረሙ መመዝገብ የሚችል አካል መኖር የለበትም የህዝብንም የመንግስትንም ጥቅም ለመጠበቅ። ነገር ይሄ እኮ ህንፃ በሰዓቱ ቢያልቅ ሰዎች ገብተውበት ባለቤት ሆነው የግድግዳና የጣሪያ ይከፍላሉ። ልክ ሲጀምር ውሉ የሚመረምረው አካል እንትን ካላለው እንደገና ደግሞ ያ ህንፃ ግንባታ ፈቃድ የሰጠው ክፍለ ከተማ በህንፃ አዋጅ መሰረት እንዲቆጣጠረው ካልሆነ እንዴት ይሆናል? ካልተከታተለው መዘግየቱም መጀመሪያ ነገር ፋይናንስ አለው ወይ የለም ወይ የሚያውቅ የለም። ተመዘገበ፣ ፈቃድ ተሰጠው፣ ከዛ የቦታ ካርታ ያወጣል፣ ከዛ የግንባታ ፈቃድ ያወጣል። ይሄ ክፍለ ከተማ ያንን ሰውዬ 70 አፓርትመንት መኖሪያ አፓርትመንት ሊሰራ 40 ሱቆች ሊሰራ ወይ 30 ሱቆች ሊሰራ ፈቃድ ሲሰጠው ለህዝብ አገልግሎት የሚውለውን ደግሞ የከተማው አስተዳደር ለህዝብ አጠቃቀም አገልግሎቱን ለማግኘት ሴፍ የሆነ ነፃ ማለት መልካም የሆነ ህንፃ ነው ወይ ለማለት ይሄው የመቆጣጠሪያና የመከታተያ ህግ ወጥቷል። ይሄን ማን ተግባራዊ አድርገው? ቅድም እንዳልኩሽ የከተማና መሰረተ ልማት ሚኒስቴር በአገር አቀፍ ደረጃ፣ ከዛ በኋላ ደግሞ የከተማው አስተዳደር የአዲስ አበባም ሆነ የክልል ከተሞች አስተዳደሮች ነው። እና ይሄ አሁን ሊተገበር ያለው የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይት ግመታ ረቂቅ አዋጅ ይሄ ሚኒስቴር መስሪያ ቤት ሪል ስቴት እናቋቁማለን የሚሉትን ፈቃድ ይሰጣቸዋል። ገንዘብ አለ ወይ ምናምን ሁሉ ይሄ እነዚህን ጥያቄዎች ለመሸፈን ይሞክሯል። ደግሞ ሸፍኗል ለማለት እችላለሁ። ከዜሮ የማይሻል ነገር የለምና ሸፍኗል ለማለት እችላለሁ። ማነህ አንተ? ፋይናንስህን ሴኩር አድርገሃል? 80% ሳትገነባ ለሰው እንዳታስረክብ የፋይናንስ አቋሙ የሙያ አቋሙ ያ ህንፃ ምድብ ሀ ነው ብዬሻለሁ። ምድብ ሀመሩሃ ከሆነ ደግሞ የተመዘገበ ባለሙያ ይፈልጋል። ስለዚህ አሁን ወደ ምን መጣን? ወደ ሴፍቲ፣ ወደ የህዝብንም እንትን ወደ መጠበቅ። ውሉ ሲመዘገብና በዚህ ሰዓት ትሰራዋለህ የሚለው ቁጥጥርና እይታ ደግሞ በሰዓቱ አልቆ ቤት ለመግዛት ከውጭ ሀገር ከዚህ እንትን ያሉ ሰዎች ሁሉ የቤት ተጠቃሚ ይሆናሉ። በአጠቃላይ መንግስትም የቤት እጥረትን ሊፈታበት የሚችል እነዚህ ነገሮች ስራ ላይ በመዋልና በመቆጣጠር። አሁን እነዚህ ውሎቹ ላይ ምን ነገሮች መሟላት አለባቸው ያልኩት ልክ እንዳሉት
መመዝገብ አለበት። ሲመዘገብ ደግሞ በጣም ብዙ ቼክ የሚደረጉ ነገሮች ስለሚኖሩ ውጤታማ ይሆናል ወይስ ውሉን እንደ ውሉ መፈጸም ይችላል ወይስ አይችልም? ግዴታው ነው የሚለው ካለው ልምድ የተነሳ በጣም ይጠብቃል። ለምሳሌ ሪል ስቴት ደንበኞች መጥተው እንደዚህ ተዋውዬ ነበር እንደዚህ ያደርጋል። ውሉን ስታየው ይቅርታና ቃሉን ለመጠቀም ፎርም ማለት ስሜን አድራሻዬን ምናምኔን እድሜን የምገልጽበት ነው። ውል እንደዛ ነው እንዴ? ውል እኮ ሁለቱም እኩል በሁለት እግራቸው ቆመው መብታቸውና እንትናቸውን ተደራድረው ሲሆን ቤት ገዢዎች የህግ ባለሙያ ይዘው ነው። እኔ አንድ ዘመዴ እንደዚህ ሊገዛ ሲል ፈቃድ አለ ሆይ? ግንባታ ፈቃድ? አዎ። የቦታው ላይ የግንባታ ፈቃድ እንድታደርግ የክፍለ ከተማው እንትን ይሰጣል ወይ? ባህር ዳር የሆነ ነው። እሺ። ታዲያ የሱ ሰውዬ አሁን የኔ ዘመድ ሊገዛው ያለው ቤት ፕሎቷ ራሷ እንኳን በባህር ዳር ከተማ የሚመለከተው ክፍል ተመዝግባ በዲዛይን ደረጃ አለች። ስለዚህ ይሄ ቤት ገዢ ከመጀመሪያው ጀምሮ ተዋውቋል። ነገ የመብት ጥያቄ ሊያነሳ ይችላል። እሱን እዚህ ሀገር ክፍለ ከተሞችና ከተማ አስተዳደር ተግባራዊ ያደርጋሉ ወይ? የከተማና መሰረተ ልማት ሚኒስቴርስ ባለው የሱፐርቫይዘሪ ኦቶሪቲ የመቆጣጠር እንትን እነዚህን ይከታተላሉ ወይ? ይሄን ጥያቄ ይመልሳል አሁን ብዬ ገምታለሁ። ይሄን የሚመልስ እንትን አልነበረም አላልኩም። ትክክል። የማይንቀሳቀስበት ሰርቶ የመሸጥ ውል ማለት ህግ አለን፣ ፕራክቲስ እናደርገዋለን። ምን ቸገረው? ሪል ስቴት ኩባንያው ምን ቸገረው? ና ውል ፈረሙ። ፎርም ያልኩሽ እንዴ ይሄ እኮ ይሄኛው ድንጋጌ አንቀጽ እንዲህ ነው። እኔን መብት ካልፈለክ ሌላ ገዢ ይመጣል። ሂድ። መጀመሪያ ነገር ማርኬቲንግ የሚሰሩት እንትኖች በጣም በእንትን ከመስመር በወጣ ወይም አቢዩዚቭ በሆነ መንገድ ማስጠንቀቂያ ያደርጋሉ። ቤት ገዢዎችንም ወቅሳለሁ። ካለ ቤት አይሞትም እንዴ? ይሞታል። ለምንድን ነው ይሄንን ወስዶ ለባለሙያ አሳይቶ እንትን በል እናውጣ። ከተማችን ውስጥ በጣም እጅግ በጣም የሚወቀሱ የሪል ስቴት ኩባንያዎች የሉም እንዴ? 11 ቦታዎች ወስዷል ተብሎ ለአንዱም ካርታ የሌለው። ለዚህ ነው ያን ዘመዴን ካርታ አላቸው ፈቃድ አላቸው በል ካሁን ወዲያ ኮንስትራክሽን መዘግየት ጉዳይ ችግር ይገጥምህ እንደሆነ እንጂ በማቴሪያል ሰፕላይ ችግር ይሄ ህጋዊ ነው መፈረም ትችላለህ ብዬ እንዳደረግኩት አሁን እነዚህ ሄደሽ ምናምን ሪል ስቴት ምናምን ስቴት ወንዙ ዳር በዚሁ ዳር ከተማ መሀል ከዛ ይሄዳሉ። ሲፈረም ዝም ብለው ነው ፈርመው ወረቀታቸው ነው። ዋስትና አለ የለም። ዋስትና ግን ያው ነው አዋጅ አለው። ዋስትና ይዘሽ ትገቢያለሽ። ውልሽ ሁሉ እንትን ፈቃድ ያለው ነው። ፈቃድ መኖሩ ብቻ አይደለም። ፈቃድ ሲኖረው ድርጅትህ የግዳንች መሐንዲስ መሆን የለብሽም። እንደ ማንኛውም ዜጋ በሪል ስቴት ተሰማርተሽ የመነገድ እንትን አለሽ። የገንዘብ እንትን ሊኖር ይችላል፣ ቦታ ሊኖር ይችላል። ግን 12 ሜትር ህንፃ በላይ ምድብ ሀመር ውሃ ነውና በህንፃ አዋጁ መሰረት ባለሙያ ትቀጥራለች። ባለሙያ ከተቀጠረ የተመዘገበ ባለሙያ ስለሆነ ለመንግስት ተጠሪነት አለ ማለት አካውንታቢሊቲ በሙያው አለው። ነገ ይጠየቃል። ህገወጥ ወይም ደግሞ ሌሎችን አላጋቢ ሌሎችን ገንዘብ ለመውሰድ አላማው አድርጎ የተነሳ ሰው ከሆነ ከዛ ጋር ሊተባበር የሚችል ባለሙያ ነው በቃ። እና ይሄ አዋጅ እንደው ለጠቅላላ እውቀት ረቂቅ አዋጁ 7 ክፍሎች አሉት፣ 36 አንቀጾች አሉት እና በቅደም ተከተል አሉ። ስለ ጠቅላላ ድንጋጌዎች ነው። የሪል ስቴት አልሚዎች የብቃት ማረጋገጫ ቀደም ያልኩሽ የሪል ስቴት አልሚዎች የብቃት ማረጋገጫ ፈቃድና የይዞታ ማስረጃ አሰጣጥ ይደነግጋል። እና የሪል ስቴት አልሚ የብቃት ማረጋገጫ ፈቃድ ከዛ ሪል ስቴት አልሚ የቦታና የተናጠል ይዞታ ማረጋገጫ ካርታ ይዛሃል ወይ? የሪል ስቴት አልሚ ግዴታዎች፣ የሪል ስቴት ቤት ገዢ ግዴታ ዋስትና ስለመስጠት፣ ድጋፍ ስለመስጠት የመሳሰሉትን ሁሉ እንትን ሳነበው በዛው አካባቢም ስለምሰራ ብዙን ተደስቻለሁ። አሁን እኔ ግን ቅር የሚለኝ ነገር አለ። ምንድነው ቅር የሚለኝ ነገር? በአግባብ ስራ ላይ የሚያውሉት አካላት ስራ ላይ ያውሉታል ወይ? እንደ ዜጋ አስተያየት እሰጣለሁ እንጂ እነሱን የማስገድድበት ማህበር ወይም ሜካኒዝም የለኝም። ቅሬታ ሰሚ ኮሚቴ ሁሉ አለ። በነገራችን ህንፃው በስራው እንትኑ መሰረት አልሄደም እንዲህ አይነት አለ የሚባል ለሚኒስቴሩ መስሪያ ቤት ቅሬታ ኮሚቴ ማቅረብ እችላለሁ። ያ ቅሬታ ኮሚቴ ከሚሰጠው እንትን ካልተስማማኝ
ወደ ፍርድ ቤት ወደ መደበኛ ፍርድ ቤት የሚሄድበት ሜካኒዝም ሁሉ እዚህ አዋጅ ላይ ረቂቅ አዋጅ ላይ አለ። ሌላው በዚሁ በሪል ስቴት ህግ ጋር በዚሁ አዋጅ ደግሞ የግመታ የሚባለው የመጣበት ምክንያት ያው 70 ሺህ ብር ትሸጫለሽ፣ ኢን አክቹዋል ፋክት 30 ሺህ ብር ለመንግስት ዲክሌር ታደርጊያለሽ ግብር ሽሽት። ይሄኔ ያ ፈቃድ የሚሰጠው አዋጅ አካል በባለሙያዎቹ አስገምቶ ይሄ እንደዚህ ነው ብሎ ለትክክለኛ ለሚገነባው ግንባታ መውጣት ያለበትን ወጪ ገዢው ለእንትን ማለት ያለበትን በዚሁ በስራ ሂደት ለመንግስት ግብር የሚከፍል በኋላ የግብር መክፈል ዲዩ ሲሆን እንትን የሚልበት ሁሉ ለመቆጣጠር የሚያመች ነው ይሄ ረቂቅ አዋጅ። እሺ የዚህ አሁን የረቂቅ አዋጁ ላይ ያው ጸድቋል፣ ግን ዝርዝሩ ምንድነው የሚመስለው ከወጣ በኋላ የምንመለከተው ሆኖ ተስፋ አረጋለሁ ከዛ በኋላም ከወጣ በኋላ እያንዳንዷን ምንድነው አዲስ ነገር ያለው የሚለውን በሚመለከት ካሉት በጣም የረጅም ልምድ አንፃር አዋጁ ላይ ለተመልካቾቻችን አዋጁን የምናስተዋውቅበትና ምን አዳዲስ ነገሮች አሉት የሚለውን ፕሮግራም ይኖረናል ፈቃዶት ከሆነ። አሁን ግን ከዚህ አሁን ባለው ስራ ላይ ባለው ህግ ስንመጣ ቅድም እንደገለጹልን እንግዲህ ውልን በሚመለከት ምን ነገሮች መሟላት አለባቸው? አንደኛ የግዴታና መብታቸው የሁለቱም የቤት ሰርቼ ያስረክባለሁ የሚለውም ድርጅት ልንለው እንችላለን ወይም ግለሰብ የቤት ገዛለው የሚያለው ሰው መብትና ግዴታውን በአግባቡ የዘረዘረ ውል መኖሩን ማየት ከፎርሙ በተጨማሪ ከዛ በተጨማሪ ደግሞ ቅድም እንዳሉት እንግዲህ ሁሉንም ነገር ለባለሙያ ማሳየት ጥቅሙ የጋራ ነው የሚሆነው። የህግ ባለሙያዎች እንዲያዩት ማድረግ ውሉ ላይ ለምሳሌ ነገ ከነገ ወዲያ አለመግባባት ቢኖር ቤቱን መረከብ የማይችል ቢሆን ወይም ደግሞ ሪል ስቴቱ መጀመሪያ ያለበት ኃላፊነት ምንድነው የሚለውን ራሱ ከውል ስንነሳ ምንድነው መሆን ያለባቸው የሚለውን ዝርዝር ነገሮች መካተት ስላለባቸው ውል በሁለቱ መካከል እንደ ህግ ስለሚያገለግል ሁለቱም ስለሚገዙበት ያንን ነገር ለባለሙያ ማሳየት ከፎርሙ በዘለለ ደግሞ መጠየቅ እንግዲህ በኋላ ላይ እንመጣለን በተግባር እዚሁ ላይ ተጨማሪ ወደ ከመንሽ በፊት በ1987 ዓመተ ምህረት እንደ ኢትዮጵያ አቆጣጠር የህንጻና የትራንስፖርት ኮንስትራክሽን ዲዛይን ባለስልጣን ተብሎ አንድ ድርጅት ተቋቋመ። ለአጋጣሚ ሆኖ ከነበርኩበት መስሪያ ቤት በደሞዝ የተሻሻለ አግኝቼ ገብቼ ነበርና ምን አደረግን መሰለሽ? ስታንዳርድ ኮንዲሽን ኦፍ ኮንትራክት ፎር ሲቪል ወርክስ ኮንስትራክሽን ለሲቪል ስራዎች ቋሚ የሆነ ስታንዳርድ 73 ድንጋጌዎች ያሉት አንድ 4 ክፍል ያለው አወጣን። ከምን አገኘን? ከፍትህ ሚኒስቴር የህግ ጉዳይ መምሪያ ጋር ተባብረን የውጭ ፕራክቲስ ለምሳሌ በእንግሊዝኛ ነው የምልልሽ ማለት ስሙ ፊዲክ FIDIC ፌዴሬሽን ኢንተርናሽናል ዴዝ ኢንጂነር ኮንሰል የዓለም አቀፍ የአማካሪ መሐንዲሶች ፌዴሬሽን ይሄ 72 ድንጋጌዎች ያሉት ስታንዳርድ እሱን ወደኛ ሀገር አዶፕት አደረግን። በፍትሐብሔር ህግ ጋር አዛምበን አወጣ ነው። ማንኛውም ኮንስትራክሽን 2 ገጽ ስምምነት ተስማሚያለሽ፣ እሱ ችግር የለም። አንቺን እንደ ተቋራጭ አሰሪውን ዋጋውን ከዛ የውሉ ሰነዶች ኮንትራክት ዶክመንትስ አር ተብሎ ይሄ 2 ገጽ አግሪመንት ይሄ ስታንዳርድ ኮንዲሽን ይሄ ዋጋ የተሞላበት የዋጋ ዝርዝር ፕራይስ ቢል ኦፍ ኳንቲቲስ የስራ ዝርዝር ስፔሲፊኬሽን ድሮዊንግስ ንድፎች ተብሎ አለ። ከዛ ላይ የዋጋው አለ። ያንን አታች ታደርጋለህ። ይሄ ምን ሆነ? ውሉ በባለሙያዎች በህግ ባለሙያዎች በመሐንዲሶች ቅንጅት የተሰራ ስለሆነ ላንቺ ፕሮጀክት አንቺ 17 ፎቅ 27 ለመኖሪያ ይሆናል፣ የኔ ደግሞ ለንግድ ይሆናል። ያንን ስፔሻል ኮንዲሽን ወይም ልዩ ሁኔታዎች በሚል ከስታንዳርዱ ላይ ላንቺ ህንጻ አፕላይ የሚያደርገውን ታደርጋለች። አሁንም ዝም ብለን ባለሙያ ነኝም ብሎ ይሁን ወይም ከሌላ መቼም አለሽ እንዲህ አይነት ነገር አምጪ ስም ለውጦ ማድረግ አይነት ነገር ስለሆነ ይሄንን የመሰረተ ልማት የከተማና መሰረተ ልማት ሚኒስቴር ስታንዳርዱን አውጥቶ ሪል ስቴቶች ይሄ የተጠና እንትን ነው በዚህ ተጠቀሙ፣ ለየዓላማችሁ ግን ክፍል 2 ብላችሁ በደዚህ አድርጉ ብሎ ቢያደርገው መጠበቂያ ይሆናል። ይሄም ግንባታ ነው ይሄም ግንባታ ነው እና ሁሌ ቅር የሚለኝ እንመዘግብ ነበረ ደረጃ 1 እስከ ደረጃ 9
ስራ ተቋራጭ፣ ደረጃ 1 እስከ ደረጃ 7 አማካሪ መሐንዲሶች። ደረጃ 1 የተባለው በርካታ ሚሊዮን የሚፈጅ ህንጻ ስለይቻል ያም በርካታ ሚሊዮኖች የሚፈጀው ህንጻ ደግሞ ሲቪል ኢንጂነር፣ አርኪቴክት፣ ኳንቲ ሰርቬየር፣ ሳኒታሪ መሐንዲስ፣ ሜካኒካል መሐንዲስ የሚፈልግ ነገር ነው ያ ህንጻ። ስለዚህ ደረጃ 1 ስንሰጥ እነዚህ ባለሙያዎች ሊኖሩ ይገባል፣ ለአማካሪውም ሆነ ለስራ ተቋራጭ። በእንደዛ መልኩ አሁን ይሄ ረቂቅ አዋጅ ወጥቶም ከሆነ አላገኘሁትምና እነዚህን ነገሮች ከህንጻ አዋጅ ጋር ተቀናብሮ ቢሰራ እኔ እንደው ሙሉ እምነት አለኝ እስከ 85% ድረስ ከዛም በላይ ሊሆን ይችላል። ግን ያው አስፈጻሚ እንትን የማለት ጉዳይ ነው እንጂ ይሄን ያሁኑን እንትን ሶልቭ ያደርጋል። እና ያን ውሉን የምንጠብቀው በዛ ነው። ይሄዳል፣ ቤቱ እንዳያመልጠው ይሻማል፣ ይፈርማል። ፕሮብሌም ሲመጣ እኛ ጋር ይመጣል። በምን እንድፈነው? ፍርድ ቤቶችስ ምን ይደረጉ? ምን ያድርጉት? ተዋውለህ ነው የመጣኸው፣ ፍርድ ቤት በውልና በህግ ነው የሚሄደው። አልከፈልከኝምና ውል አቋርጫለሁ ሲል ክርክ እንግዲህ በፊቱም በስነ ስርዓት ያልቆመ እንትን ነገር ሲገፉት ይወድቃል። እና ለፍርድ ቤቶችም ጊዜ ማባከኛ፣ እኛም በሙያችን ጀኒን የሆነውና ትክክለኛው ነገር እንዳንሰራ ይደረጋል። በእኛም በኩል እወቅሳለሁ የእኛንም ባለሙያዎች እኔንም ጨምሮ አማክረን ውል ስናስደርግ ምን እንትን ስንል በባለቤቱ ተመርተን የባለቤቱን ገንዘባዊ ፋይናንሻል ቤኔፊት እንጂ የቤት ገዥውን እንትን አናየውም። ባለቤቱ ከተደሰተ ያን እናደርጋለን። ይሄ ማለት ኤቲካል ነገር የሚያስነሳ ነው። ትክክል ነው። እና እንደ አካውንታንቱ ፈቃድ የሌለው ሂሳብ ሰራተኛ ያልሰራውን የፋይናንሻል ሪፖርት አላይም እንደሚለው እንደዚህ የሚልም በዚህ መንገዱ አስፈጻሚው አካል እንትን ቢል እንደ መመሪያ ማውጥቶ ስራ ተግባር ላይ ቢያውል መከላከል ይቻላል ማለት ነው። የሪል ስቴት እንግዲህ አሁን ህግ ባለሙያዎች ሊያዩት ይገባል። ውሉን ስንል እንግዲህ ለገዢዎች ጥያቄ ሊያነሱ ይችላሉ ብዬ የማስበው ብዙ ጊዜ የሪል ስቴት አልሚዎች የራሳቸው የህግ ባለሙያ ስላላቸው የህግ ባለሙያ ያዘጋጀው ውል ስለሆነ ህግን መሰረት አድርጎ ነው በሚል መነሻ ሊሆን ይችላል የሚፈርሙት ብዬ ተስፋ አደርጋለሁ። ግን ያ መሆን የለበትም። እንግዲህ አሁን እኔም ከእርሶ ጋር መጋራው ነገር የህግ ባለሙያ ስላለው ብቻ ሪል ስቴቱ የአልሚውንም የገዢውንም ጥቅምና መብት በሚያሟላ መልኩ ውሉን ያስዘጋጀዋል ማለት አይደለም። የምናየውም ደግሞ በተግባር ያሉ የስነ ምግባር ግድፈቶች ስላሉ ማለት ነው። ገንዘብ እስከተገኘ ድረስና ሪል ስቴቱ የሱን ኢንተረስት የሱን ፍላጎት እስካሟላው ድረስ ስለ ገዢው ግድ የለኝም የሚል አይነት ባለሙያ ባለበት ሀገር ላይ በተግባር የምናየው በጣም ብዙ ነገር ስላለ ነው። በኋላ እርሶም ሼር ያደርጉናል። በዚህ አይነት ሁኔታ ላይ ሆነን ሙሉ በሙሉ አምነን በዛ በኩል የመጣን ልክ ቅድም እንዳሉት በፎርም መሰረት ስምና የፍሎር ቁጥሩ የቤቱ ካሬ ብቻ እየተቀየረና ገንዘቡ ብቻ እየተቀየረ የሚቀርብን ውል መፈረም አደጋው እንግዲህ በጣም ብዙ ነው። በኋላ ላይ እንመጣበታለን። በተግባር በጣም ብዙ አለመግባባቶችን እናያለን። በአርቢትሬሽን ላይ በዚህ በግልግል ዳኝነት የሚቀርቡ ፍርድ ቤት ላይ የሚሄዱ ማለት ነው፣ በቤት አልሚውና በቤት ገዢው መካከል ማለት ነው። ምንድነው ያለ መግባባቱ መነሻ ምክንያት ብለው የሚያስቡት? የቤት ገዢዎች ወይም የቤት አልሚዎች ይሄንን ቢያረጉ ኖሮ ውላቸው እንደዚህ ቢል ኖሮ እነዚህ ነገሮች ቀድሞ ቢጣሩ ኖሮ እዚህ ችግር ውስጥ አይገቡም ነበረ የሚሉት ነገር ካለ እንግዲህ አሁን ከዚህ በፊት የነበሩ ውሎች አሉ እንግዲህ ከአዋጁ በፊት ያሉ ማለት ነው። ስለዚህ በጣም በርካታ ፍርድ ቤትም ያሉ ኬዞች አሉ። አሁንም ደግሞ ቤታቸውን ሳይረከቡ ቁጭ ብለው እየጠበቁ ያሉ ሰዎች አሉ ለአመታት ማለት ነው። ምንድነው ችግሩ? ምን ዋናው መሰረታዊ ችግሩን እንዳልኩሽ ሪል ስቴቱ ያዘጋጀውን ውል ነው ሄደው የሚፈርሙት። ፎርም ነው። ፎርም ለማለት አፍራለሁ። ውል ነው እኮ ገዢ ሻጭ አለ፣ ግን ፎርም ነው የሚሞሉት። ያ ፎርም ቤት አልሚዎች ዴቨሎፐርስ የሚባሉት በራሳቸው መንገድ የቀረጹት ነው። ባለሙያ አይቶታል ወይ? ያም ያለው ባለሙያ እንደ ፕሮፌሽናል ሳይሆን እንደ ተላላኪ ባለገንዘቦቹ አስፈጻሚ ሆኖ ነው ወይ? እሱ ነው አሁን ፍርድ ቤት ያለው። ምን ጎሎት? መጀመሪያ ነገር ኳሊቲ ኮንትሮል ስለሌለው ኳሊቲ ኮንትሮልም ልልሽ አልችልም። ኳሊቲ ኮንትሮል ቅድም እነዚህን የህንፃ አዋጅና ደንብ ያልኩሽ ክፍለ ከተማው አስተዳደር ከተማና መሰረተ ልማት ሚኒስቴር ይህንን የህንፃ አዋጅና ደንብ ተግባር ላይ ቢያውሎ ኖሮ የኳሊቲና እንትን የለውም ማለት ጥያቄዎች አይነሱ። ሞስትሊ ግን ኳሊቲ እኮ ለማየት ቤቱ መረከብ አለብሽ። ኳሊቲ እኮ ለማየት ናና የደረሰበትን ደረጃ ወቅ የሚል ነገር የለም። ክፈይ ምናምኑ ሲያልቅ ይሄን ያህል መቶኛ
ስትራክቸሩ ሲያልቅ እዚህኛ ፎቅ ላይ ሲደርስ ይሄን ያህል ሚል ነው ያለው። ታዲያ አልከፈልክም ብሎ ውል ሲሰርዝ ታያለሽ። የትኛውን ክፍያ? ሁለተኛውን እኮ ክፍያ ያልከኝ 7ኛ ፎቅ ስትራክቸሩ ሲደርስ ነው ያልከኝ። 7ኛ ፎቅ የደረሰው ከፈረምኩ ከ5 ዓመት በኋላ ነው። አንተ እኮ በ2 ዓመት ነው እንትን አድርገድልሃለሁ ያለው። ያ ክርክር ነው ይመጣው እና እኔ 80 በመቶ 85 በመቶ እንትን የሚሉት አዘገየብኝ አላስረከበኝም ነው። አዘገየብኝ አላስረከበኝም ነው መጀመሪያ የሚመጣው ጥያቄ። ከዛ በኋላ ስለዘገየ ካሳ ትከፍለኛለህ፣ ገብቼ ባከራየው ኖሮ ይሄ ጥቅም አጣው በሚል ነው የሚሄደው። አዘገየብኝ ነው እና ውሉ መጀመሪያም ነገር ውል ነው ልለው አልችልም። በቃ ቶሎ ቶሎ ብሎ ባትከፍል ይሄን ያህል ቅጣት ባትከፍሉ ልሰርዛለሁ ምናምን ነው የሚለው። ለምን የሚቆጣጠረው የለም። መንግስት እጁን የሚያስገባው ካርታ በመስጠት ግንባታ ፈቃድ እንትን በማለት ነው። በዛ ላይ በመዘግየቱ ደግሞ ብዙ የገንዘብ እንትኖች ይመጣሉ። እኔ ብዙም አውቃቸው እኔ ጋር ከማያቸው ብዙዎቹ በመዘግየቱ ለአዲሱ የግድግዳና የጣራ አዋጅ ተጋልጠዋል፣ ለሊዝ ክፍያ ተጋልጠዋል። ደግሞ እዛ ላይ የሚለው ግንባታውን እስከምትጨርስ ድረስ ያንተ ያልሚው ነው እንትን እስከምታስረክበኝ ከዛ በኋላ ነው የኔ ነው። እንደ ደንቡ ከሆነ ወደ እኔ ስም ሲዞር አሹራ ከፍላለሁ ለመንግስት። መቼ? ከ4 ዓመት በፊት ቢጨርስልኝ ኖሮ በሰዓቱ ያለው የአፓርትሜንቱ ዋጋ 6 በመቶና አሁን በግመት አዋጅ ሲገመት የሚመጣው ጣጣ ያመጣል። ይሄ ሁሉ የሚመለከታቸው የሴክተር መስሪያ ቤቶች አለመከታተላቸው ነው ላለሁ። ግን ወደ ራሴም ልምጣ። እኔ ቤተ ገዢ ሳልኖርበት ይቅር ተከራይቼ ልኑር እንጂ ባለሙያ አሳይቼ እንደሚያዋጣና እንደማያዋጣ ሳላይ በተለይ ደግሞ ዳያስፖራ ነን ምናምን መጥተው ግጥም አድርገው ይፈርማሉ። ዳያስፖራ ስልሽ እንኳን አይደለም አውሮፓና አሜሪካን በአሁኑ ጊዜ ካላቸው ተግባር ላይ ከሚያውሉት እንትን አንፃር ከኬንያ የሚመጣ ለኔ ዳያስፖራ ነው። ለምን? የመንገዳቸው ስታንዳርድ፣ የህንጻቸው ስታንዳርድ፣ የፈቀዳቸው እንደዚህ በዚሁ ከሙያ ስራ ጋር በተገናኘ እኔ በአጋጣሚ ዓለም አቀፍ የበጎ አድራጎት አይነት ማህበር ሮተሪ ኢንተርናሽናል የዛ አባል ነኝ እና ለአውራጃችን ዲስትሪክት ለምንለው ኤርትራ፣ ደቡብ ሱዳን፣ ድሮም ኡጋንዳ፣ ኬንያ በነበሩ ኬንያ አሁንም አለ በሩበት ጊዜ እንሄዳለን ለዛ አይነት እንትና ከሙያ አንፃር ስለዚህ ህንጻ ስለዚህ መንገድ ብዬ ጠይቃለሁ። እና ይሄ ዲሌይ የሚባል ነገር የ15 በመቶ ምናምን ዲሌይ ነው የሚወራው። እኔ ሀገር እኮ 700% ዲሌይ አለ። 700 በመቶ ቀን አደርሳለሁ ብሎ 700 ቀን የሚፈጅ አለ። ያ ነገር አለና ዳያስፖራ ምለው ያልምድ ኖሮት መጥቶ እንዴት ነው እንዲህ አይነት ውል የሚፈርመው? ሌላው ይቅር አንድ ነገር ሲሆኑ የህግ አማካሪን ይዤ ህግ አማካሪ ተብሎ ነው። ለምን ሊድኑ ይችላሉ። በቃ ገንዘብሽን ትከፍያለሽ። ዋስትናስ? ያ ዋስትና ያንን ወረቀት የውል ወረቀት ብለው ነው ዋስትናው። በቃ ዋው ያለው ነገ ቢከዳኝ እንትን እላለሁ ነው። ዋስትናስ? ይሄ ረቂቅ አዋጅ የሚመልሰው አንዱ እሱን ነው፣ ዋስትና መስጠት እና ዋስትና በሚሰጥበት ጊዜ የኢንሹራንስ ድርጅቶቻችን ሁሉ ስራ እንሰጣቸዋለን። ተጨማሪ ስራ ገንብቶ ባያስረክበኝ እንደዚህ ያደርጋለሁ የሚል ነገርና ለዚህ ነው እና በአንዱ ተወቃሽ ራሱ ቤተ ገዢው ነው። አንዱ ተወቃሽ ቤተ ዘመድ ገዢ ሚስት ሲያገባ እኮ ለሱ የምትስማማው መሆኑን የሚስማሙ መሆናቸውን እንትን ብሎ ሽማግሌ ተልኮ ምናምን ውል ነው እሱ ያው የህብረተሰብ መሰረት ቢሆንም ትዳር። ይሄኛው ደግሞ እኮ የለፋበት እና እንትን ያለበት ሊያፈስ ነው። ከማን ጋር ነው የምንዋዋለው? እሱ አብዱራህማንም ከበደም ምናምን ሊሆን ይችላል። እሱ ጉዳይ አይደለም። ተቋሙ አቋሙ ምንድነው? ነገ ይሰራልኛል ወይ ብሎ አለመግባቱ አንዱ ተወቃሽ እሱ ነው። ሁለተኛ የሚመለከታቸው የሴክተር መስሪያ ቤቶች ነው። ሌላው ደግሞ በእኛው በራሳችን ከህግ ሙያ ጋር በተገናኘ እኔ እንደው ይሄ መልእክት የሚደርሳቸው ቢሆን የአስፈጻሚውን አካል የፍትህ ሚኒስቴርን ሆነ የፍርድ ቤቱን የጠቅላይ ፍርድ ቤት ፕሬዚደንት ፍርድ ቤቶችን የሚያስተዳድር ከፍተኛ ፍርድ ቤት አንድ ነው ያለው። የኮንስትራክሽን ችሎት ፌዴራል መጀመሪያ ደረጃ ፍርድ ቤት አንድ ነው ያለው። ለምን? ፌዴራል መጀመሪያ ደረጃ ፍርድ ቤት እስከ 10 ሚሊዮን
ከዛ በላይ ያለውን ከፍተኛ ፍርድ ቤት። ዳኞቹ እኮ የተፈረደባቸው አይደሉም፣ ሊሰሩ ነው የሚገቡት። እንዴት ብለው ነው የሚሰሩት? የአዲስ አበባን ኮንስትራክሽን አንድ ችሎት ነው፣ ያውም እድለኛነቱ ችሎቱ ግልግል ተብሎ በግልግልም ስለሚሄድ ስራው ይቀንስላቸዋል ነው እንጂ አይለቃቸውም። ለምን? አፈጻጸም የሚሄደውም እነሱ ጋር ነው። እና ለምን እነ ቼምበር ኦፍ ኮሜርስ ውስጥ ያሉት የአርቢትሬሽን እንትኖችም ሁሉ እዚህ ውስጥ ሳምሃው በአስፈጻሚው አካል መግባት መቻል አለባቸው። እና ኢትዮጵያ ውስጥ እዚሁም ነዋሪ ሆኜ ወይም ከውጭ መጥቼ ቤት ገዝቼ እንትን ለማለት ስል እነዚህ አካሎች መብቴን ይጠብቁልኛል ብሎ ማሰብ መቻል አለበት ሰው። እና ሞቅ ሰው ሁሉንም ነው ማለት ነው። አሁን ፌዴራል ፍርድ ቤት ቢያንስ ሁለት ሌላ ችሎት ሶስት ዳኞች ያሉበት እንትን ቢል ባለሙያ ባልጠፋበት እንትን ባላሉበት ሰዓት መጀመሪያ ደረጃም እንደዛ ነው። እና እነሱ አለመኖር ምናልባት አርቢትሬሽን መቋቋሙ ነው እንትን የሚሉት ተዋዋይ ወገኖች አርቢትሬሽን መሆኑ ፍርድ ቤት መሆኑ አይገባቸውም፣ አያውቁትም። አርቢትሬሽን ፍርድ ቤት ይሻለኛል ይላል። የሚያውቅ ደግሞ ፍርድ ቤት ፋይል ከበዛበት ሊጎትትብኝ ይችላልና ለኤፊሽንሲ ተብሎ በግልግል ጉባኤ ልታይም ይችላል። እና እዚህ ላይ እንደ ማጠቃለያ መክረው ምንድነው የሚዋዋሉት ሰዎች ባለሙያ ይዘው ይዋዋሉ። ወሬ ለመልቀም እኮ ብዙ ሀገር ይኬዳል። የራስን ጥቅም ለማስጠበቅ ለምን እንደዛ አይሆንም? ክፍለ ከተማ አስተዳደርና የሚኒስቴሩ መስሪያ ቤት የሚመለከተው ፕራክቲሱን ሰፋ ያድርግ። በቀጠራቸው ሰራተኞች ባለሙያዎች ብቻ ሳይሆን ፈቃድ ሰጥተውት በወጡ የሙያ ማህበራት ይጠቀም፣ ይገልገል። ለነሱም ለስራቸው ኢዚየር ይሆንላቸዋል፣ ይቀላቸዋል። እና የነዚህ ሁሉ ተሳትፎ ነው እንደዛ የሚያደርገውና አሁን ያሉት ቅድም የጠየቅሽኝን ስመለስ በሰዓቱ አላደረስክልኝም፣ ቤቴን መረከብ አቃተኝ ነው። የቴክኒካል ነገር አያነሱ። ከገቡ በኋላ ግን አንድ ቦታ ያየሁት ልንገርሽ። ሰውየው ገብቶ የመጀመሪያውን እንትኑን ሲታጠብ ሰውነቱን ሲታጠብ ሻወር ሲደርስ ወደ ተዘጋጀችው ቀዳዳ አይደለም ሄዶ ወጣ፣ ኮሪዶር መኝታ ሳሎን ሄደ፣ ሌቨሉን ለመጠበቅ። እቺስ አንዷን ነው የምልሽ። ይሄ በኋላ ክራኩ ስንጥቁ ምናምን ማስገባቱ ምናምኑን ታዩ። አንዱ ሲረከብ የመብራትና የእንትኖቹ ኮርኒሱ ላይ በቃ ከዛ እንደገና በጂፕሰም አሰርተው ምናምን። ይሄ ሁሉ በህንፃ አዋጅና በህንፃ ደንብና በስሩ ባሉት መመሪያዎች መሰረት የሚመለከተው ሴክተር መስሪያ ቤት አለመቆጣጠሩ ነው የሚል ነው። እንደ ምሳሌ የምሰጥሽ አሁን ሰሞኑን በትራንስፖርት እንትን አዲስ አበባ ውስጥ የሚደረጉ እንትኖች መቀጫው ከፍ ብለዋል። ስርዓት ማስከበር ነው ያለብን። ይሄው በዚህ በተወሰኑ እንትኖች ጊዜ ምንም አንዳንድ አርቢትራሪ የሆኑ እንትኖች ቢሆኑም ግን ስርዓት ያዝ። ታስተምሪያለሽ፣ ትምህርቱን ካለፈ ትቀጫለሽ። እና አንዱ እንደ ኢንካም እንደ ገቢ ነው። በሌላ በኩል ደግሞ ስርዓት ማስተማር ነው። እና አሁን ያሉት ብዙዎቹ 85% ድረስ ሄድልሻለሁ በሰዓቱ አላደረሰልኝም ነው። ለምን 85% 90% ሆን እንዴት እንዲህ ሊሆን ቻለ? ኳሊቲ ኮንትሮል የሰራህልኝ እንዲህ ነው የሚል በውሉም አያስገቡትም። የደፈረና እንትን ያለ ማየት ፈልጋለሁ እኔ ብለኸኛል ሄጄ ማየት ፈልጋለሁ ብሎ የሚግባባ የሪል ስቴት ባለቤት ከሆነ አልሚው ሄዶ የማየትና እንትን ማለት አለ። በዛ ላይ ገንዘብ ምጥረት ስለኔ ያልፈልገውም ያንተን የወጥ ቤት የመኝታ ቤት የምናምን ቁምሳጥኖችና እኔ እቀይራለሁ የሚል ከተገባ ነው። ያው በግለሰቡ ጥረት ነው። ግን ግለሰቡ ጥረት በኋላ ቀር ስታንዳርዱ ተጠብቆ መሰራት አለበት። አሁን ያሉት በብዛት በሰዓቱ አላደረስክልኝ ነው። በሁለት አደርሳለሁ ደንብ ይመስለኛል አንዳንድ ሳስቡ አይደለም። ግን ለምን አንቺ በ18 ወር ሰርቼ አስረክባለሁ ካቃተኝ ስትይ የሊያ ሪል ስቴት እንዲህ ካለ እኔም እንደዚህ መሸጥ አለብኝ እንጂ በቴክኒክ በዛ ሰዓት የሚያልቅ አይደለም ነው። ከልምዴ ከእድሜ ያየሁት እንደው በጣም በፍጥነት የተሰራ ስራ በ5ኛው ነው 10ኛው አብዮት በዓል የመኢሰማ ህንጻ እስካሁን ድረስ የቆመው ባርኔሮ የሚባል ኮንስትራክሽን ድርጅት ለአብዮት በዓል አድርስ ተብሎ ስንት ፎቅ ነው በአንድ አመት ውስጥ ተሰርቶ፣ ያው ልምዱ ስለሌለን ይሄ ነገ ይፈርሳል ስንል ይኸው እስከ ዛሬ ድረስ አለ። እሱን ነው የማውቀው።
እና ሌሎች እሱ የሚያደርሳቸው እነ ሜጋ ህንፃ በሰዓቱ በዋጋው ይገባል። የራሱ የሆነ ስም ለመጠበቅ ሁል ጊዜ በ100 ቀን ጨርሳለሁ ብሎ በ90-95ኛው የሚያስረክበው ማቀው እሱ ነው። ስለዚህ እነዚህ የሚመለከታቸው መስሪያ ቤቶች ኢንቮልቭ ካላደረጉ እኛም ሰለጠንን የምንለው ውል ስንዋል ውጥንቅጥ ውስጥ እንዳንገባ እያማከርን ብንገባ ራሳችንንም መንግስትንም ዴቨሎፐሩንም ራሱ ከንትን ልንጠብቀው እንችላለን። አለመረከብ የሚለው እንደተጠበቀ ሆኖ ከተረከቡ በኋላ ጥራትን በሚመለከት የምንመለከተው ነገር አለ። ቤቶቹ ላይ ምን ያህሎቹ ወደ ፍርድ ቤት መጥተዋል እሱ ጥናት የሚፈልገው ሊሆን ይችላል። አንዳንዴ ደግሞ ቤቱን ከተረከብኩ አይቀር ራሴ ሌሎች ወጪዎቹን እንትላለ ዋናው ቤቱን መረከቤ ነው ብሎ የሚይዘው እንደተጠበቀ ሆኖ እነዚህ ነገሮች አልተሟሉልኝም ብሎ በግሩፕ ቢልዲንጉ ላይ ያሉ ሰዎች አንድ ላይ ጉዳያቸውን ይዘው ፍርድ ቤት የሚሄዱበት አጋጣሚ ይኖራል። ከዛ በተጨማሪ ደግሞ ለምሳሌ የገዛኸኝ ቤቱን ብቻ ነው 3ኛ ፎቅ ላይ ያለ 130 ካሬ ሜትር ላይ ያለፈ 2 መኝታ ቤት ከሆነ የገዛው አንድ ሰው ከዛ ውጭ ያሉት የጋራ መጠቀሚያዎችን በሚመለከት ፓርኪንጎችን፣ ግሪን ኤሪያዎችን በሚመለከት ደግሞ እየሰማን ያለናቸው ነገሮች አሉ። ቤቱን ሰጥቻለሁ ከዛ ውጭ ያለው እቺ ያንተ ካርታ ያቺ ናት እቺ ግን እኔ ሌላ ነገር መስራት እችላለሁ ብሎ ደግሞ አንዳንድ በተግባር የምንመለከታቸው ነገሮች አሉ። ስለዚህ እሱ ላይ መልእክትን ማስተላለፍ እንዳለብን ይገባኛል። ምክንያቱም አለመግባባቱ ከማስረከብ ጋር ብቻ ከውል ጋር ብቻ ሳይሆን ውሉ ላይ ኢንክሉድ ከሚደረጉ ነገሮች አንዱ መሆን ያለበት ስገዛ ቤቱ ከመቀመጡ ጎን ለጎን ደግሞ ምን ተያያዥ ነገሮች አሉ የሚለው እሱም የውሉ አካል ስለሆነ ማለት ነው አይደል ነው። ጥሩ። በነገራችን ላይ ይሄ አዲሱ ረቂቅ አዋጅ ወይ ሞቶ ያልኩሽ የሪል ስቴት አልሚ በውል ሰነዱ በህንፃ አዋጁና በሌሎች የህግ ማዕቀፎች የተመለከቱ ግዴታዎችን ማክበር እንደተጠበቀ ሆኖ በተጨማሪነት የሚከተሉት ህንፃ አዋጅ አሁን ገባይሽ ህንፃ አዋጅ ከገባ እነዚህ ሪል ስቴት እንትኖች ኳሊፋይድ የሆነ ሙያው ያለው አማካሪ መሐንዲስ ስራ ተቋራጭ መግባት እንዳለበት የሚያስደን እንትን የሚል ነው እና ይሄ ማዕቀፍ በጣም ጥሩ ነው። ሌላው ይሄ ኮመን ኤሪያ አሁንም የሚመለከተው መስሪያ ቤት ቁጥጥር ማነስ አለሽ እንደው አምልጦ ሌላ ቦታ ሲሰራ የለም አለመኖሩ አሁን ያልሽውን ጥያቄ ያስነሳል። ኮመን ኤሪያ የጋራ ማለት ለብዙ ሪል ስቴቶች ደረጃውና ሊፍቱ ሎቢ መኪና ማቆሚያ ኦፍ ኮርስ የግድ መኪና ማቆሚያዎች አድርገው ዲዛይን ግንባታ ፈቃድ ሰጥተው ክፍለ ከተሞች ያንን ምድር ቤት ያለውን የመኪና ማቆሚያ ዘግቶ ሱቅ ሲያደርገው 67 68 የቤት ገዢዎች 68 ፓርኪንግ እንዲኖራቸው የመኪና ማቆሚያ እንዲኖራቸው ሲገባ 51 52 ሆኖ ወደ ክስ ወደ ክርክር የሚሄዱበት ከቁጥጥር ማነስ አይደለም። ኮመን ኤሪያ ማለት ምን ማለት? ኮመን ኤሪያ ማለት የጋራ ማለት ነው። የሰለጠነውማ ሰው ዓለም አልለው እኛም ሰልጥነናል ክፋት ውስጣችን ከሌለ በስተቀር 1100 ካሬ ሜትር ግቢ ውስጥ አፓርትመንቱ 500 ምናምን ላይ አርፎ የቀረው ፓርኪንግ ስር ከሌለው ለመኪና ማቆሚያ ለህፃናት መዝናኛ ሽማግሌዎች እንትን ለሚሉበት እስር ቤት እኮ ነው መዝናኛ የሌለው ማለቴ ሪሌቲቭሊ ምክንያቱም መጥፋት የምናምን ነገር ስላለ በእይታሽ ውስጥ ያለ በግሩ እንዲል ወይም እዛው እስር ቤት ውስጥ አለ እሱ እድሜ ለስልጣኔ ዲዛይኑ አለ የሁሉም እና እንደውም እኔ አውቃለሁ በእጄ ያለ ገና ወደ ፍርድ ቤት ያልሄደ በፍርድ ቤት ብትሄዱ ይሄን ያለ ኮስት አላችሁ አሁን እንደዚህ ያላችሁ ስለዚህ ተስማምታችሁ እንትን በሉ የኔት ግንባታ ፈቃዱ የሪል ስቴቱ ነው ካርታው የሪል ስቴቱ ነው ቴራስ አድርጎ ለሰው መገልገያ ለሀዘንም ለደስታ ማድረግ ሲገባው የቅንጡ እንትን ይሰራበታል ሄዶ ፈቃድ ያወጣበታል ማን ያስቆመዋል ማንም ክፍለ ከተሞች ይሄ ቁጥጥር ስለሌለ ወይም የሚመለከተው ሴክተር መስራት ስለማይቆጣጠር ቴራስ ያለውን እርግጥ ውሉ ላይ አልገለጸው ውሉ ላይ ምንድነው ኮመን ኤሪያ ነው የኮመን ኤሪያ ዴፊኒሽን እዚህ ላይ ተያያዥ ግንባታዎች ይላል ያሁኑ አዲሱ አዋጅ ተያያዥ ግንባታዎች እንግዲህ የዚህም መመሪያ ላይ ሲወጣ ተያያዥ ግንባታዎችን ኮመን ኤሪያስ የምንላቸው አሜኒቲስ ይላል እንግሊዝኛው ጥሩ ነው አሜኒቲስ
AMENTIS ይሄንን ጉግል ብታደርጊው ወይም ትርጉሙን ብትፈልጊ ከብላክስ ሎ ዲክሽነሪ ላይ አሜኒቲስ ማለት ለመዋኛ፣ ለመዝናኛ፣ ወክ ለማድረጊያ፣ ለመሮጫ ለዛ ህንፃ አብሮ አገልግሎት መሬት ቢሆን ኖሮ በየግሉ በየአካባቢ የሚያገኘውን እዚህ ላይ ግን የጋራ የሚል ትርጉም ይሰጣል። ማን ይሄንን ስራ ላይ ያውለው? ሴክተር መስሪያ ቤት ወይም ቅን ልቦና ያለው ንጹህ ዜጋ የሆነ ቤት ለህብረተሰብ ሸጦም ቢሆን ማቅረቡ የሚያስደስተው ዜጋ ከሆነ ያደርገዋል። በተረፈስ እኔ አሁን እጅ ያለ ያልኩሽ ሎቢውን ነው የምልሽ። ሎቢው ሰፋ ስላለ እዛ ጋር ቢሮዬን እሰራለሁ እና ፈቃድ አወጣ። ቴራሱን የውሃ ጋኖች አደረገና የቀረውን ለቅንጦት ቤት አደርገዋለሁ ብሎ ፈቃድ አወጣ። ፕራክቲስ ሊያደርግ ሰራተኞች የት ነው የምትሄዱት? ማህበር ተቋቁሟል። የህብረት ስራ ማህበር የኖራዎች ህብረት ስራ ማህበር ሰራተኞች የት ነው የምትሄዱት? እንደዚህ ልንገነባ። ቆይ አልነገሩንም። ሲደውሉ እንደዛ አገኘው ንቅንቅ እንዳትሉ አስቆሙ። እንደዚህ ነው የሚሰራው። ባይዘው እነዚህ ደንበኞቼ ቤታቸው ውስጥ ገብተዋል። ካርታ የላቸውም። ገብተዋል። አንዳንዶች ማከራይተውታል፣ ግን ካርታ የላቸው። ለምንድን የሌላቸው? በመዘግየቱ ምክንያት ክፍያዎች ከክፍለ ከተማ የግብርና የመሳሰሉትና የሊዝ ምናምንና እንትን ስለበዛ እሱን የሸጡላቸውን ሰዎች ያስከፍሉ፣ ውላቸው ላይ የለም። ይህን ኤክስትራ አውጥቻለሁ ያሉ የማከናወኛ ጊዜው አልፏል። በዚህ ጥያቄ ውስጥ ናቸው ያሉት እና ኳሊቲ የሚባለው ነገር ትልቁና ዋናው ነው። ማድረግ የሚቻለው ከገቡ በኋላ ማህበሩ አማካሪ ኖሮት ወይም እዛው ውስጥ ያሉ የቤት ገዢዎች እውቀቱ ካላቸው ፍትሐብሔር ሕጋችን በ52 የወጣው እኮ ፐርፌክት ነው። በዛ ላይ አሁን ስራና ከተማ ሚኒስቴር ሆነን ያወጣነው መመሪያና አሁንም ይሄኛው የሚመለከተው መስሪያ ቤት እንትን ይለዋል በምለው ምንድነው ሲያስረክብሽ ሁልጊዜ በኮንስትራክሽን 1 አመት የሜንቴናንስ ፔሪየድ የጥገና ፔሪየድ ይባላል። ሀቢተብል ሲሆን ወይም ለመኖር ብቁ ሲሆን ትረከቢያለሽ። ከዛ እዛ ላይ አንዳንድ እንከኖችን ትመዘግቢያለሽ። የመዘገብኩትን በ1 አመት ውስጥ ከዛ በኋላስ ሜን ስትራክቸሩ ላይ እና የመሳሰለው እንትን ሲኖር ወደ 3260 ነው 3000 ምናምን ውስጥ አለ ፍትሐብሔር ሕግ ውስጥ የ10 አመት ኃላፊነት ዋስትና አለ ሕጉ ያስቀመጠው within that 10 years። ምናልባት ሰምተሽ ይሆናል ሰሚት ጋር አንድ ባለ 5 ፎቅ ስሩ ባንክ ያለ ልክ እንዳነባበረው ነው እንደዚህ የወደቀው። የዛሬ 6 አመት 7 አመት እንደዚህ እንዳነባበረው አልኩሽ። እንዳነባበረው ያልኩት ምክንያት አንድ ህንጻ ሲፈርስ ቢያንስ እንዲማጋደላል አይደለም፣ እንዲህ ነው ያለው ስትራክቸሩ ኤግዚስት እንደማያደርግ። ይህንን ግንባታ ፈቃድ የሰጠው ክፍለ ከተማው ወይም ማዕከል ነው። ቁጥጥር ስለሌለ ኢንስፔክሽን ስለሌለ ነው። አንድ መሐንዲስ አሉ ገብቶ ገንዘብ እንትን ሊል ነው ያለው። ዋናው ኮሎን እንዲህ ተሰንጥቋል፣ እንደ ጉድ እጅ እንደዚህ የሚያስገባ ፈራሽ ነው፣ ውጡ አብዷል ወይ ብለው ነው። ግን ፈጣሪ ደግ ነው። በስራ ሰዓት ሳይሆን ጠዋት 11 ሰዓት ላይ ነው አሉ የፈረሰው። ጥበቃው ሲናገር ጥበቃው በአጋጣሚ ደግሞ ለተፈጥሮ ጥሪ ራቅ ብሏል። ሽንት ቤት ምናምን ቁልፍ ስለሆነ ራቅ ብሎ እያለ ነው ያ እንትን የተደረመሰው። እንግዲህ በዚህ በህንፃ አዋጅ መሰረት የህንፃ ሹሙ ኃላፊነት አለበት፣ ዲዛይን ያደረገው ኃላፊነት አለበት። ያው ምንም ብተቸው እዛ ላይ እስከ 15 አመት ምናምን የሚል አለ። እንደዛ አይነት የእነሱ 15 አመት መታሰር ሳይሆን ፐብሊክ ሴፍቲ ተጠብቆ ሰዎች ከማለቃቸው በፊት የእሱ መታሰር ለነሱ መፍትሄ አይሆንምና፣ ስለዚህ ይህንን ከገቡ በኋላ የሚያገኙትን በማህበራቸው በእንትን አድርገው የፍትሐብሔር ሕጉም የኮንስትራክሽን ሕግም ይሄ እንትን 3019 እስከ 3040 ድረስ ያለውን ተግባር ላይ እናውለዋለን። እሱ ተግባር ላይ ውሏል። ለምሳሌ 3027 ምን ይላል? ቤት የሚገነባው ሂሳቡን በሂሳብ ባለሙያ ማሰራት ይችላል። ምን ማለት ነው? ይሄንን በኮንስትራክሽን ሕግ ስንተረጉመው ሂሳብ ማለት ሰርተሽ የሚከፈልሽ ፔሜንት ሰርቲፊኬት ምናምን ማለት ነው። እና እሱን በባለሙያ ያሳያል ማለት ነው። አርኪቴክት ትቀጥሪያለሽ ማለት ነው። ይሄ ህንፃ አዋጁ ላይ ያለው ምድብ ከሆነ ትቀጥሪያለሽ እና እነዚህ ነገሮች ጉዳት
ማለት መጠየቅ መብትሽን በኋላም ቢሆን መጠየቅ እንትን ትችያለሽ። የመጨረሻ ጥያቄ ላድርግና አሁን በተግባር የምንመለከተው በጣም ብዙ ነገር ምንድነው ቤቱ በ2 አመት ወይም በ3 አመት ሊሆን ይችላል አስረክባለሁ ያለው ግን 9ም 10 አመት አልፎትም ስቲል ደግሞ ልክ የቤት አልሚው ልክ እንደ ባለመብት ገንዘብ ጭማሪ ሌሎች ነገሮችን ይጠይቃል። ሰዎችም ይጨምራሉ የበፊቱ ስተትም አልበቃ ብሎ ማለት ነው። ምንድነው እኔ ሰዎች ጋር ማየው ቤት ገዢዎች ጋር ማየው ነገር ይሄን ያህል አመት ጠብቅ ያለው ሚለኝን ገንዘብ ከፍዬ የዛሬ 2 አመት ቢያስረክበኝ የተሻለ ነው በሚል መነሻ ነው። ሁለት ነገር ነው ያለው እዚህ ጋር። አንደኛ ፍርድ ቤት ሄጄ ቤቴን ላገኘው እችላለሁ ወይ የሚለው ላይ እምነት የለውም። አንዳንድ ሰዎችን እንዳናገርኩት እንዳየሁት ፕራክቲካሊ የሚታየው እሱ ስለሆነ፣ ሁለተኛ ደግሞ ፍርድ ቤት ላይ ተኬዶ የሚወስደው ጊዜ ረዘም ያለ ስለሆነ ተካሰን አሳግደን ያልተገባ ነገር ውስጥ ገብተን ጊዜ ከምንወስድ ከሱ ጋር እንደ አዲስ ብደራደር ይሻላል የሚል ደግሞ ስላለ ማለት ነው። በዚህ በጣም በተጨነቀ ሁኔታ ውስጥ ያለ ሰው ቀላል አይደለም። እንደሚያውቁት በየቦታው ያለ ጅምር ህንጻ በሪል ስቴት ይያዛል። በጣም ብዙ ብር እዛ ላይ ፈሶበታል የግለሰብ ገንዘብ ማለት ነው። ስለዚህ ምናልባት ማስተላለፍ የሚፈልጉት መልእክት ለነዚህ ገዢዎች ካለ እንደማጠቃለያ እሱን እንውሰድ። እንግዲህ አሁን እነዚህ ሰዎች ጥፋት የላቸው ፍርድ ቤቱን ቢተውት እንደ ህግ ባለሙያ አፍራለሁ። ለምንድን ነው የኔ ፍርድ ቤት እኔ እንጀራ ምበላበት ልጆቼን ያሳደግኩበት እዚህ ደረጃ የደረስኩበት አትራክቲቭ የማይሆነውና እንደዚህ አይነት መስመር የለቀቀ ስራ የሚሰሩትን ሰዎች የሚያስፈራም አይሆንም? ለምን አያስፈራቸው? ፍርድ ቤት እኮ ቢሄድብኝ ይሄ ቤተ ገዢ በ6 ወር ጸጥ ያደርገኛል ብለው እንዲሉ ለምን አናደርግም? ለምን ነው ፍርድ ቤቶች ይሄድ ይክሰስ ዘንድሮ ተከሳሽ መሆንን የመሰለ ነገር የለም እስከሚባል ድረስ በሚሊዮኖች አውጥቶ ሲከስ የሚሊዮኖቹን ዳኝነት ነው እንደው እንደ ዜጋ አሁን ካለው ብር መግዛት አቅም አዲሱ የዳኝነት አዋጅ እንደው ባለበት እዛው ይቆይ እንጂ እሱ ቢሆን አይተልዩ በቃ ተላቅሰን ቤት በቃ ለቅሶን የሚደረስሽ አይነት ነው። 12 ሚሊዮን ምናምን አይደለም እንኳን 40 ሚሊዮን ምናምን ነው የሚወራው። በሰዓቱ አያደርሱም። እኔ እንደው የህዝብ ሚዲያ ነው ሰውም ሲሄድ ያየዋል ብዬ እንጂ በዚህ ሚዲያ ገሌ እንዲህ አይነት ቦታ ብዬ ልገልጽልሽ እችላለሁ። አሁን ያልኩሽ ምንድነው እኔ እጃለ ያልኩሽ ፍርድ ቤት ብትሄዱ ካለው ተጨባጭ ሁኔታ አንፃር ይሄ ነው መወስድላችሁ። ከፍተኛ ፍርድ ቤት መወስድላችሁ አንድ ችሎት ነው። የኛንም ሚስጥር አይደለም እናየውን መናገር አለ። እነዛ 3 ዳኞች አልተፈረደባቸው፣ የተለየ ክፍያ ይከፍሉ፣ የተለየ ፋሲሊቲ የላቸው። ምሳ ሰዓት ሲወጡ ከህዝብ ጋር ህዝብ ሬስቶራንት ነው የሚጋፉት። ሲደክሙ ያሉት አንሷቸው በባክፓካቸው ይዞ ቤታቸው ሄደው ነው። ለምን? ኬዙ ብዙ ነው። 3 ብቻ ዳኞች ናቸው። ስለዚህ እነዚህ ሰዎች ጋር ሄጄ ባለቅስም ምን ባልም ካላቸው ስኬጁል አንፃር ያውም ጉንፋንም ምንም ሲመጣቸው በማያርፉበት ሁኔታ ላይ ባሉ ሄጄ ባገኝ የሚወስድብኝ ጊዜ ይሄን ያህል ብታወጡት ለዳኝነት ይሄን ያህል ነው፣ ለምናምን ይሄን ያህል ነው። እዚህ ኔጎሼት ብታደርጉ ቤተ ገዢው በእነሱ የተጫወተባቸው እንዳለ ሆኖ በፍርድ ቤቱ እንደዛ መሆን አንዱ የሚመካበትና የታባታቸው ይደርሳሉ እንዳልኳቸው ይሆናሉ ነው ትልቁ እንትን ምልበት ይሄ ነው። ምን እናድርግ? ሰላማዊ ሰልፍ እናድርግ? ህግ ባለሙያዎች ወጥተን 2-3 ችሎት ይኑር? እውነት በየጊዜው የምናደርጋቸው ፍርድ ቤት ውስጥ የምናደርጋቸው በዓሎች ተጨማሪ ዳኞች ተጨማሪ እንትኖች ለማውጣት መንግስት በጀት ይከለክለናል? አይከለክለንም። የሱ እንደዛ መሆን ነው ማን በተለይ ሪል ስቴት ላይ ፍርድ ቤቶቹ አሁን ያሉበት ሁኔታ መኖር ይፈርዳል፣ ይግባኛል፣ ምናምን አለ ሲመላለስ ይኑር። ኦልሬዲ የ2 አመቱ 7 አመት አድርጎ ምን ብሎ ነው ፍርድ ቤት የሚሆነው? ለዛም ነው የሚጫወትባቸው። ይኸው ዲዛይን አለ፣ ፕላን አለ። በዚህ መሰረት ሲሰራ ያ ቤት ጠቅላላ 420 ላይ ያርፋል ተብሎ ሲያልቅ ግን 460 ይሆናል። ከአሰራር ከእንትንም ከዲዛይን ውስጥ ነው። ይሄ ደግሞ በኮንስትራክሽን እንትን ያለ ነው። እንደው ሙሉ ላይ ተጨማሪ ቦታ ተጨማሪ ከሆነ ትከፍላለህ፣ ካነሰ ቀንሳለ። ታዲያ ብልጦች ናቸው። ምንኬዝ ከቀነሰ በከረንት ዋጋ በዛ ላለመክፈል ራሳቸውን ሲጠብቁ ገዢውንም ይጠብቃሉ። ገብቶሻል? እሱን ግን ትተው አሁን ባለው ዋጋ እንዲህ ነውና ይሄን ያህል ጨምር ይላል። እሱ አንዱ ኬዝ ነው ፍርድ ቤት የምንሄድበት። እሱ አንድ ኬዝ ነው። እኔ አለኝ በእጄ
ካስፈረድኩ በአርቢትሬሽን 9 ወር 10 ወር አልፎታል። አፈጻጸም ላይ ነኝ። ውሃ፣ መኪና ማቆሚያ፣ መብራት እና ታይትል ዲድ ማግኘት አስፈረደሽም አፈጻጸም ክርክሩ የፈጀው ጊዜ ደግሞ አለ። ግን እንደ ቤኔፊት ከተቆጠረ ቤት ውስጥ ገብተው ነው አትሊስት የሚከራከሩ። ግን ለመበደር ለማስያዝ ምናምን ብትፈልጊ አትችይም። ይሄንንስ ማን ይቆጣጠረው? እንዴት እናድርግ? የጋራ ችግር ነው እና እንደው በዚህ አጋጣሚ እንደው ለቅሷችንን፣ እንባችንን፣ ሀዘናችንን ሰምቶ መንግስት ይሄንን አዋጅ ማውጣቱ ሲያስደስተኝ፣ በዛም ደግሞ እንድንመርቀው እነዚህ አስፈጻሚ አካላት ይሄንን ተግባር ላይ በመዋል እንባ ቢያብሱ፣ የሰውን ሮሮ ቢቀንሱ፣ ወደ ሀገር ለመመለስ የሚንገበገበውን ሰው ጥያቄ ቢመልሱ፣ አገር ውስጥም በዚች ብሎ ለመግዛት የሚፈልግ እንዲገዛና የቤት ባለቤት እንዲሆን አስፈጻሚ አካላትን እንደው ልቦና ቢሰጥልን ደስ ይላል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ብዙ ቤት ገዢዎች በተለይ ውጭ ሀገር ያሉ አገራቸው ለመግባት እንደ አንድ ቅድመ ሁኔታ፣ እዚህ ያሉ ደግሞ መኖሪያ ቤታቸውን ሸጠው ሌሎች ቅሪታቸውን ሸጠው የተሻለ ነገር አገኛለሁ ብለው ነው አመታት ተፈጅቶ ግፍ እየተሰራ ያለውና ሁሉንም ማለት አንችልም። ግን ከምናየውና ደግሞ ፎከሳችንም ችግር ላይ ስለሆነ ችግር መፍታት ስለሆነ ይህንን የሚመለከቱ አካላት ህግ መውጣቱ አንድ ነገር ሆኖ ቶሎ ወደ ተግባር ገብቶ ልክ እንደ ህጉ ደግሞ አፈጻጸሙን ፈጥኖ ፍርድ ቤቶችም እነዚህ አይነት ጉዳዮችን የሚያዩበትን መነጽር ቀይረው በተሻለ መጠን ፍትህ የሚያሰፍኑበትን መንገድ ያዘጋጃሉ ብዬ አስባለሁ። ስላስተላለፉልን መልእክት ግን በጣም አመሰግናለሁ። አዲሱን አዋጅ በሚመለከት በጣም በዝርዝር ደግሞ በሚቀጥለው ሌላ ፕሮግራም ይኖረናል ከርሶ ጋር። ለዛሬው ግን በጣም አመሰግናለሁ። እግዚአብሔር ይስጥልን። ተመልካቾቻችን ቤት ሰርቶ ከመሸጥ ጋር ወይንም ደግሞ ከሪል ስቴት ጋር በተያያዘ የሚነሱ የህግ ጉዳዮችንና በተግባር ያሉ ችግሮችን አስመልክቶ ከአቶ ዜና ደባሱ ጋር ያደረግነው ውይይት ይህንን ይመስል ነበረ። ሳምንት ከሌላ እንግዳ ጋር በሌላ የህግ ፕሮግራም እጠብቃችኋለሁ። እስከዚያው ሰላም።